ሰላም፣ በዚህ ቪዲዮ ዊሽ ዩር ሂር የተባለውን አሪፍ ፊልም ይዤላችሁ መጥቻለሁ። ፊልሙ እንደምትወዱት ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ቻርሎት የተባለችው ሴት ሚስተር ማርጋሪት ታውን በሚባል ሬስቶራንት ውስጥ አስተናጋጅ ሆና ትሰራለች። ነገር ግን በስራዋ ደስተኛ አይደለችም። ከስራ ባልደረባዋና አብሯት የምትኖረው ጓደኛዋ ከሄለን ጋር ውጪ ቁጭ ብሎ እየተዝናኑ ሳለ አንድ ሰው እያለፈ ያሉ። በአሺሽ ስሜት ውስጥ የነበረችው ሄለን በያዘው ምግብ ትኩረቷ ይሳብና ታወራዋለች። እሱም አዳም እባላለሁ ብሎ ራሱን ያስተዋውቃል እና ከመሄዱ በፊትም አንዱን ሳለ ሄለን ይሰጣታል። የቻርሎትን ስምም ይጠይቃታል እና በፍጥነት በሁለቱ መካከል የሆነ ስሜትም ይታያል። በኋላ ሄለን አዳም በመስኮት በኩል ግራ ተጋብቶ ስታየው ቻርሎትን እንድታናገረው ትገፋፋታለች። እሷም ወርዳ ስታናገረው አዳም ስልኩ እንደጠፋበት ይነግራታል። ቻርሎት በእሷ ስልክ ሎኬሽኑን እንዴት ትሰጠዋለች። እሱም ስልኩ ቤት ውስጥ መሆኑንና ረስቶትም እንደወጣ ያረጋግጣል። ከዚያም በሚስተር ማርጋሪት ታውን መጠጥ ሊጠጡ እንደሚችሉ ይጠቁማል። ነገር ግን ቻርሎት የሥራ ቦታዋ እንደሆነ ስትነግረው በምትኩ ሌላ ባርም ይጠቁማል። ቻርሎት እያቅማማች እያለ ሄለን ከመስኮቱ እረ ትንሽ ዘናቤ ብላ ስትጮህባትም ተስማማለች። በባሩ ውስጥ አዳም ሥራ ፈጣሪ መሆኑን አሁን ግን እረፍት ላይ እንዳለም ይናገራል። ወዲያውኑ ይግባባሉ እና አዳም የሱ ቤት ማደር ትፈልግ እንደሆነ ይጠይቃታል። ለቻርሎት ይህ ጥያቄ እንግዳ ነገር ሆኖባታል። አዳም በምትኩ ስዕል እንዲሰሉ ሐሳብ ያቀርባል። ወደ ጎዳናው ዳር ሮጠው ግድግዳው ላይ ቅርጽ ያለው ወረቀት አድርገው በስፕሬይ ንድፎችን መፍጠርም ይጀምራሉ። አዳም በግድግዳው ወረቀቱ ላይ የልብ ቅርጽ ያደርግና አንድ ቀን ትርጉሙ እንደሚገባት ለቻርሎትም ይነግራታል። ሌሊታቸው በማለቁ እንደደበረው ሲናገር እሷን በተቻለ መጠን እንዲቆይ ማድረግ እንደምትፈልግ ትጠቁማለች። በሁለቱ መካከል ባለው የማይካድ ኬሚስትሪ በመሳብ ወደ ቤቱ ለመሄድም ይስማማሉ። ሲደርሱ የአዳም ጓደኛ ስቴሲንም ያገኟታል። እሷም የፊተኛውን በር መቆለፍ እንደረሳና እንዲሁም ከመውጣቷ በፊት አንዳንድ ማስታወሻዎችን እንደተወችለት ትነግረዋለች። ቻርሎት በአፓርታማው እየተገረመች ነበር እና አዳም ሙዚቃ ይከፍትና ቀስ ብለው መደነስ ይጀምራሉ። እርስ በእርስ በደንብ ለማይተዋወቁ ሁለት ሰዎች ሁኔታው እንግዳ እንደሆነ ቻርሎት ትናገራለች። አዳምም ለዓመታት አብረው እንደቆዩ እንደሚሰማው ይናገራል እና ቻርሎት በቀጥታ እያወራችሁ ትንሽም ይደንሳሉ። የፍቅር ጊዜያቸው ብዙም ሳይቆይ ወደ ስሜታዊ መሳሳምም ያመራል። እናም ወደ ገደለው ይገባሉ። ሌሊቱ ሙሉ እየሳቁና እርስ በእርስም በመዝናናት ያሳልፋሉ። ከዚያም እንቅልፋቸውን ከመተኛታቸው በፊት አዳም እንድታገቢኝ ጠይቄሽ ነበረው ይላታል። እሷን በጠየቃት ቁጥር ገና አይደለም እንደምትለው ትመልስለታለች። በማግስቱ ጠዋት ቻርሎት ከእናቷ ለእራት ግብዣ ስልክ ይደወልላትና በፍጥነት ትስማማለች። አዳምን ልትመለከተው ስትሄድ በኪችን ውስጥ የተጨነቀ መስሎ ይታያል። አዳም ለቻርሎት የሴት ጓደኛው እንዳልሆነች ይነግራታል። እሷም የቀድሞ ምሽት እውነት እንዳልነበረ ከመሄዷ በፊት እንደምታውቅም ታረጋግጥለትና ከዚያም ንግግሩን ጨርሳ በንዴት ትወጣለች። ወደ ቤት ከተመለሰች በኋላ ሁኔታውን ለሄለን ትነግራትና ወደ ወላጆቿ ቤት ለእራትም አብሮ እንዲሄዱ ታደርጋለች። በኋላ በእራት ጊዜ የቻርሎት አባት በስራዋ ደስተኛ እንዳልሆነ ይገልጻል። ነገር ግን ሌላ ስራ ለመስራት እንዳሰበች በመግለጽም ስትነግራቸው እናቷ ወንድሟ ቻኪ የዴቲንግ አፕ ላይ ፕሮፋይል እንደከፈተላት ስትነግራት ሄለን በደስታ ላፕቶፑን ፈልጋ ለማየት ትሮጣለች። ቻርሎት ተከትላት ሄዳ ቻኪ በጻፈው ጽሑፍና ፖስት ባደረገው ፎቶ እየተበሳጨች እናያታለን። ሄለን ለማስተካከል ሀሳብ ታቀርብና ሁለቱም ወደ መመገቢያው ጠረጴዛ ይመለሳሉ። የተሻሻለውን እትም ታነብና ቻርሎት ከፍቅር ጓደኝነት እረፍትም ስለወሰደች ምናልባት በሚቀጥለው ቀን እንደምትሰርዘው ትናገራለች። በአፕሊኬሽን አንድን ሰው መገናኘት በሕይወቷ የምትፈልገውን አቅጣጫ ይሰጣታል ብላ አታስብም እና ወደ ክፍሏ እየሄደችም እናያታለን። በማግስቱ ከሄለን ጋር ወደ ቤት እየተመለሰች ሳለ ቻርሎት ከአዳም ጋር የሰራችው ግድግዳ ላይ ያለውን ስዕል ታገኝና አዳም የወረቀት አሻንጉሊት ንድፍ እንደጨመረበትም ትመለከታለች። ለአዳም አባቷ የወረቀት አሻንጉሊት ብሎ እንደሚጠራት እንደነገረችውና አዳም እሷን ድጋሚ ለማግኘት እየሞከረ እንደሆነ ጥያቄ ይፈጥርባታል። ሄለን የት እንደምትኖር እንደሚያውቅና ቢፈልግ ኖሮ እዛም በሄደ ነበር ብላ ትመልስላታለች። ይህንንም ችላ በማለት ከቦታው ቻርሎትንም ይዛት ይሄዳሉ። ቤት ውስጥ ሄለን ቻርሎትን አዳምን እንድትረሳው ትመክራትና አፑ ውስጥም ሴዚ የተባለ ወንድ የላከላትን መልእክት ታነብላታለች። ቻርሎት ፍላጎት የላትም። ነገር ግን ሄሎን እሷ አልፈልግም ብትላትም ሳሰማት በምትኩ ለሴዚ እየደወለች እናያታለን። ሌላ ምርጫ ስለሌላትም ቻርሎት ከሴዚ ጋር እየተነጋገረች ነው። እናም ሄለን የጻፈችው ፕሮፋይሏ ላይ
የስፖርት ፍቅር አለኝ ብላ ስለጻፈች በእሱ የእግር ኳስ ልምምድ ላይ ለመገናኘትም ይስማማሉ። በማግስቱ ቻርሎትና ሄለን ስቴዲየሙ ሲደርሱ ሴዝ ከቡድኑ ተጫዋቾች አንዱ ሳይሆን ሙሉ የፈረሰኛ ልብስ የለበሰ የቡድኑ ማስኮት መሆኑን ሲያውቁ ይደነግጣሉ። ከዚያ በኋላ ሄለን ከአንዱ ተጫዋች ሮዲ ጋር ወዲያውኑ ትግባባለች። ሴዝ ደግሞ ለቻርሎት በቡድን ውስጥ ያለው ሚና ለማስረዳት ይሞክራል። እሷ የእግር ኳስ ፍላጎት እንደሌላት ስነግረው ሴዝም ይህን ቀድሞውንም እንደሚያውቅ ያሳውቃታል። ይህ ደግሞ ጽሑፏ የውሸት መሆኑን እያወቀ ለምን መልእክት እንደላከላት እንድጠይቅ ያደርጋታል። እሱ ቆንጆ እንደሆነችና እሷን ለማወቅ እድል እንደሚፈልግም ይናገራል። እሷም እንዲወዳደሩ ትጠይቀውና በመስኩ ላይ እየሮጡም ይዝናናሉ። በኋላ ቻርሎት በፍቅር የሰከረችውን ሄለንን ከሮዲ ስር ወስዳ ወደ ቤት እንዲሄዱ ታደርጋለች። በማግስቱ ጠዋት ቻርሎት ሮዲን ቤት ውስጥ በማየቷ ስትደነግጥ ሄለን ሌሊት ላይ እንደጋበዘችውና እሱም አብረው እንድትኖር እንደጠየቃት ገልጻ በሚገርም ሁኔታ እሷም ጥያቄውን ተቀብላለች። ቻርሎት ሄለን ሰውየውን በደንብ ስለማታውቀው ጥያቄውን መቀበሏ ግራ አጋብቷታል። ሄለን በእውነት እንደምትወደው ስትነግራት ቻርሎት ሮዲን ከጎዳሃት እገልሃለሁ ብላ ታስፈራረዋለች። በማግስቱ ጠዋት ቻርሎት ብቻዋን ስራዋን ትሰራና ወደ ቤት ስትመለስ ቻኪ ቤት ውስጥ ነበር። እዚያ በመኖሩ ግራ ሲገባት ሄለን ቀድሞውንም እየወጣች ስለሆነ አዲሱ ደባሏ እንደሆነ ትገልጻለች። ሁሉም ነገር በምን ያህል ፍጥነት እየተከናወነ እንደሆነ በመደናገጥ ቻርሎት በተለይ ስራዋን ካቆመች በኋላ ሄለን በህይወቷ ውስጥ ምን ለማድረግ እንዳሰበች ብትጠይቃትም ሄለን ለእሷ ደስተኛ እንድትሆን ትገፋፋትና ከጊዜ በኋላ ከሁለቱ አንዱ መውጣታቸው አይቀርም ነበር ብላ ተናግራ ወደ እቅፏ ጎትታት ሁሌም ጓደኝነታቸው እንደማይቀንስ ነግራት ሮዲን ለማግኘት ወደ ታች ትወርዳለች። እሱም እዛው እየጠበቃት ነበር። ቻርሎት በሚቀጥሉት ጥቂት ቀናት ውስጥ ወደ ተለመደው የዕለት ተዕለት ተግባሯ ተመልሳ አንድ ቀን እናቷን ፀጉሯን በቤት ውስጥ ቀለም እየቀባቻት ሳለ ሴዝ በድንገት ይጎበኛታል። ሮዲ ሄለን በመውጣቷ ምክንያት እንደተከፋች ከነገረው በኋላ እሷን ለማስደሰት ምግብ ይዞ እንደመጣ ይገልጻል። ጥቂት ደቂቃዎች እንዲሰጣት ትጠይቀውና ከዚያም ልብስ ለመቀየር ወደ ውስጥ ገብታ ትወጣለች። እናቷንም ከ20 ደቂቃዎች በኋላ ማቅለሚያውን እንድታጠብ አስታውሳት ከዚያም ከሴዝ ጋር ይወጣሉ። ቻርሎትን ግድግዳ ላይ ወዳለው ስዕልም ይወስዳታል። እናም አዳም ሌላ ስዕል እንደጨመረበት ትመለከታለች። እይታው ጣፋጭና መራራ ስሜትም ይፈጥርባታል። እናም ወደ ቤት መመለስ እንደምትፈልግ ስትናገር እናያታለን። ሴዝ ወደ ቤትም ይሸኛታል። እናም አፓርታማዋ ጋር ሲደርሱ ለእሷ መደወሉን እንዲቀጥል እንደምትፈልግ ይጠይቃታል። ቻርሎት አዳም ከውስጧ ስላልወጣ ከሴዝ ጋር እውነተኛ ግንኙነት እንደሌላት ይሰማታል። ነገር ግን ወደ ውስጥ ከመግባቷ በፊት አሁንም እንደምትፈልግ ታረጋግጥለታለች። በስራዋ ላይ ያሉት ፈረቃዎች ይቀጥላሉ እና ቀኑ ሲያልቅ አለቃዋ ጆን ሄለን ስራዋን ስላቆመች ተጨማሪ ፈረቃዎችን መሸፈን እንዳለባት ያሳውቃታል። ተበሳጭታ እያለ ስቴሲ እሷን ፍለጋ መታ እናያታለን። ስቴሲ አዳም ቻርሎትን የት እንደምታገኝ እንደነገራት ትገልጽና በዚያው ጠዋት ከሄደች በኋላ የጻፍላትንም ደብዳቤ ይሰጣታለች። ስታነበው ቻርሎት አዳም የአንጎል እጢ እንዳለበትና የተወሰነ ጊዜ ብቻ እንደቀረው በፍጥነት ትረዳለች። ሳትዘገይ ወደ ሆስፒታል ሮጣ ሁኔታው ምን ያህል እንደጎዳው ስታይ ስሜታዊ መሆኗን እናያታለን። አዳም እንደገና እሷን በማየቱ ደስተኛ ነው። እናም ለምን ቀድሞ እንዳልነገራት ለመረዳት ቸግሯታል። አዳም ቻርሎት አዝናለት አብራው እንድትቆይ ስላልፈለገ እንደሆነ ይናገራል። አብዛኛው እጢ ተወግዷል። ስለዚህ አንጎሉ በተሻለ ሁኔታ እየሰራ ነው። ነገር ግን ብዙ ጊዜ ስላልቀረው አሁንም በሆስፒታል ውስጥ መቆየት አለበት። ቻርሎት ስለ ቤተሰቡ ስትጠይቀው አባቱ በስራው በጣም የተጠመደ እንደሆነና እናቱ ደግሞ ሁኔታውን ለመጋፈጥ በጣም እንደተቸገረች ይነግራታል። እሱ ምን እያሳለፈ እንዳለም ሳታውቅ በመጀመሪያ በባህሪው ልትወቅሰው እንዳሰበች ትናገራለች። አዳም ምን ልትለው እንደነበር ከእሷ ለማወቅ ይሞክራል። ነገር ግን እሷ ከማስረዳቷ በፊት በድንገት መንቀጥቀጥ ይጀምራል። ነርሷ እሱን ለመንከባከብ የደነገጠችው ቻርሎትን ከክፍሉ ታስወጣታለች። በኋላ በዚያ ምሽት አዳምም ይረጋጋል እና ቻርሎት ከጎኑ ሆና ከእንግዲህ መሳል እንደማይችልም ይነግራታል። በስሜት ተወጣ ወደ አልጋው ተወጣና ተቃቅፈውም ይተኛሉ። በማግስቱ ጠዋት ሄለን ሆስፒታሉን ትጎበኝና ቻርሎት አዳምን እንድታይ ትወስዳታለች። ነገር ግን ምን ያህል ደካማ እንደሆነ ስታይ ሄለን ብዙም አልቆየችም። ቻርሎት ሊፍቱ ላይ እስክትደርስ ስትሸኛት በሄለን ጣት ላይ ቀለበት ታይና በሞቀ እቅፍ እንኳን ደስ አለሽም ትላታለች። ሄለን ቻርሎት ስራዋን እንዳቆመች ስትሰማ አዳምን ወዳው እንደሆነ ትጠይቃትና አሁንም የተሻለ ህይወት ከፊቷ እንዳለ ታስታውሳታለች። ነገር ግን ቻርሎት ከአዳም ጋር መቆየት ትፈልጋለች እና ሄለን በምትኩ እንድትሄድም እየነገረቻት እናያታለን። ወደ ክፍሉ ስትመለስ
ቻርሎት ነርሷን አዳምን ለተወሰነ ጊዜ ከሆስፒታል ውጪ መውሰድ ትችል እንደሆነ ጥያቄ ታቀርብላታለች። ምንም እንኳን መጀመሪያ ብትጠራጠርም ነርሷ የልብ ምቱ መመርመር ስላለባት በ2 ሰዓታት ውስጥ ይመለሳሉ በሚል ቅድመ ሁኔታ ተስማማለች። ቻርሎት አዳምን ወደ ባህር ዳርቻ ወስዳው እዚያም እየሳቁና ጊዜያቸውንም እያሳለፉ አብረው ይቆያሉ። ከተጋቡ በኋላ ህይወታቸው ምን እንደሚመስል ይጠይቃታል እና ቻርሎት በልጆች የተሞላ ደስተኛ የወደፊት ህይወታቸውን በመሳለም ታዝናናዋለች። በስሜት ተውጣ እንባዋም ይፈሳል እና አዳም ከመመለሳቸው በፊትም ያዝናናታል። ወደ ሆስፒታል እንደደረሱ ከባድ ራስ ምታትም ይይዘዋል። ነርሷ ወዲያውኑ ትንከባከበዋለች እና ቻርሎት ለመርዳትም ትሞክራለች። ነገር ግን አዳም ህመም ውስጥ ሆኖ እንድታየው ስለማይፈልግ እንድትሄድ አጥብቆ ይነግራታል። በኋላ በዚያ ምሽት ከተረጋጋ በኋላ ቻርሎት እርስ በርስ ተቃቅፈው ከጎኑ ትተኛለች። በፍቅራቸው ሙሉ በሙሉ ሰምጠውም አሪፍ የፍቅር ጊዜም ያሳልፋሉ። በማግስቱ ጠዋት ቻርሎት ለአዳም ስለ ክሊኒካዊ ሙከራ ትነግረዋለች። ነገር ግን በሆስፒታል ውስጥ መቆየት ሰልችቶታል። ከእሷ ጋር የሆነ ቦታ መሄድንም ይፈልጋል። ነገር ግን ባለፈው ጊዜ በደረሰው ነገር ምክንያት እሷ አደጋውን መውሰድ አትፈልግም። አዳም ከእሷ ጋር ጉዞ ማድረግ እንዳለበትም አጥብቆ ይናገራል። ሆስፒታሉ ህይወቱ ምንም ትርጉም ባለው መልኩ እያራዘመው እንዳልሆነና የማይቀር እስከሚሆን ድረስ እዚያው መጠበቅ እንደማይችልም ይከራከራል። ወደ ቤት ስትመለስ ቸኪ አዳምን በመንከባከብ ላይ እንዳተኮረች በመገንዘብ አዲስ ስራ እስክታገኝ ድረስ አባታቸው ሂሳቧን ለመሸፈን ሀሳብ ማቅረቡንም ይገልጻል። በመነካቷ ቻርሎት ምስጋናዋን ለመግለጽም ለአባቷ ትደውላለች። እንዴት እንደምትቋቋመውም ይጠይቃታል። እሷም ደህና እንደምትሆንና በቅርቡ እንደምትከፍለው ማረጋግጣለት ደውሉንም ታቋርጠዋለች። ልክ በዚያን ጊዜ ከአዳም ግድግዳው ጋር እንድታገኘው የሚጠይቅም የጽሑፍ መልእክት ይደርሳታል። እሱን እዚያ በማየቷ ተገርማለች። እናም ሆስፒታል ውስጥ እንዲቆይ ማስገደድ እንደማይችሉም ይገልጻል። እሱም ግድግዳውን እንድትመለከት ያሳስባታል እና በስዕሉ አማካኝነትም እንድታገባው እንደጠየቃት ስታይ ትደነግጣለች። በስሜት ተውጣ ቻርሎት እሱን ለማግባት በደስታ ትስማማለች እና በስሜታዊነትም ትሰማዋለች። አዳም ቻርሎትን በጀልባ ጉዞ ላይ ይወስዳታል እና ሁለቱም በተፈጥሮ ውበት ይደሰታሉ። በቀስታ ኮፍያውንም አውልቃ ጠባሳውን እየሳመችው እናያታለን። ከዚያም ይፈራ እንደሆነ ትጠይቀዋለች። አብረው ካሳለፉት ጊዜ በኋላ ለዘላለም እንደሚሄድ አምኗል። ቻርሎት ይህንን ለመቀበል ፈቃደኛ አይደለችም። ሰዎች በሚወዷቸው ሰዎች ልብና ህይወት ውስጥ እንደሚኖሩ ታስታውሰዋለች። አዳም ይህን ሀሳብም ወዶት በደስታ ይሰማታል። ሲሞት ህይወቷን እንድትቀጥልና ደስታ እንድታገኝም ቃል እንድትገባለት ይጠይቃታል። ነገር ግን እሷ ቃል መግባት አልቻለችም። አብሮ ላሳለፉት ጊዜ ማመስግኗት በጥልቅ ይስማትና ያዝናናታል። ከዚያ ምሽት ላይ የህመም ማስታገሻውን እየወሰደ ሳለ አዳም ክሊኒካዊ ሙከራውን እንዳላደረገም ይገልጻል። ይህም ቻርሎትን ያሳዝናታል። በማግስቱ ጠዋት በጀልባው ላይ ተኝተው ሳለ ቻርሎት እዚያ ስለወሰዳት ታመሰግነዋለች። አንዳቸው አንደኛውንም እየፎገሩም ይስቃሉ። እርስ በእርሳቸው ተቃቅፈው ጊዜያቸውን እያጣጣሙም ነበር። ነገር ግን ጉዞ ቻርሎት በምናባዊ ሳለችው ሐሳብና ምኞት ብቻ ነበር። በእውኑ አዳም በሆስፒታል ውስጥ በቻርሎት እቅፍ ውስጥም አርፏል። በቀጣዮቹ ቀናት የግድግዳውን ስዕል አስጠፍታ ቻርሎት በሐዘን ውስጥ ሰምጣ እናያታለን። ምንም ማድረግ ሳትችልም ሶፋው ላይ ተኝታለች። እናቷና አባቷ ለየብቻ ላይ ያናግሯት ይሞክራሉ። ነገር ግን በሐዘን ተውጣ ብቻዋን መሆን ትፈልጋለች። ከጥቂት ቀናት በኋላ ሄለን እንድትበላ ታደርጋትና መጪውን ሰርግ በማንሳት መንፈሷን ለማነሳሳትም እየሞከረች ነበር። ጊዜው ተገቢ ስላልሆነ ይቅርታ ትጠይቃትና የቅርብ ጓደኛዋ እንደምታስፈልጋት እየነገረቻትም እናያታለን። ቻርሎት ደህና እንደምትሆን አረጋግጣ ሰርጉ ላይ እንደምትገኝም ቃል ትገባላታለች። በማግስቱ አሁን በተጸዳው ግድግዳ ጋር ስታልፍ አዳም እዚያው ቢሆን እንደምትመኝ ጽፋበትም ትሄዳለች። ሰርጉ በፍቅርና በደስታ የተሞላ ውብ ነበር። በአቀባበሉ ላይ ቻርሎት ሴዝንም ታገኘዋለች። እሱም እንዴት እንደምትሆን ይጠይቃታል። መልስ ለማግኘት ተቸግራለች። ስለዚህ እውነት ወይም ድፍረት ጨዋታ እንዲጫወቱ በመጠቆምም ስሜቱን ለማቅለል ይሞክራል። ተራዋ ሲደርስ እሷ እውነትን ትመርጣለች። የት እንደነበረች ይጠይቃታል። እሷም በህጋዊ መንገድ ባይሆንም በልቧ ውስጥ እንደተጋባች ትገልጽለታለች። አሁን መበለት መሆኗንም እየተናገረች ነበር እና ሴዝም ሐዘኑን ይገልጽላታል። ቻርሎትን በሶልሜት እንደሚያምን ትጠይቀዋለች። እሱም እንደሚያምን ግን አንድ ሰው ከአንድ በላይ ሶልሜት ሊኖረው ይችላል ብሎ እንደሚያስብም ይነግራታል እና ቻርሎት በዚህ ሐሳብ ውስጥ መጽናናትን ታገኛለች። ለመደነስም ይጋብዛታል። እናም ሐዘኗን ትታ ጥሩ ጊዜ በማሳለፍ ከሌሎቹ ጋር በዳንስ ወለል ላይ ትቀላቀላለች።
በዚያ ቅጽበት ቻርሎት አዳም ሁልጊዜ በልቧ ውስጥ እንደሚኖር እያወቀች እንደገና ደስታ እንዲሰማትም ለራሷ እየፈቀደች እናያታለን። ፊልሙም በዚህ ጋር ይጠናቀቃል። ይህንን ፊልም እንዴት አያችሁት? ሀሳብና አስተያየት ካላችሁ ኮመንት ላይ አሳውቁኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ